ጤና ይስጥልን የከበረ ሰላምታችን በመላው ዓለሙናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆነ ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች እንደ ሁልጊዜው በቅደም ተከተል እያጋርናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩን። ላይክ፣ ሰብስክራይብ፣ ሼር ስለምታደረጉን ስለ አጋርነታችሁ ስለ 100,000 ሰብስክራይበር ጉዟችን በሀሳብ መስጫ ሳጥናችን ላይ ስለምጽፉልን ሁሉ ዝቅ ብለን አመስጋኞች ነን። በመረጃ ሰዓታችን ዛሬም በርከት ያሉ ጥንቅሮችን ይዘናል። ወደ ቤተሰቦቻችን በአውሮፓ ኃያላን ክለቦች የዝውውር መስኮት ወቅታዊ መረጃ ማድሪድን እናስቀድማለን። በባርሴሎና በኩል ምናልባትም አንድ ሰው ካጡ በተዘዋዋሪ ሌላ ዝውውር ሊፈጽሙ ይችላሉ። ጉዳዩን እናጠረዋለን። የዓለም ዋንጫ የመጨረሻዎቹ ሰዓታት ላይ ይገኛል። የዓለም ዋንጫ ትዝታችሁን አጋሩን። የዓለም ዋንጫ ፍጻሜን ጨዋታ ጨምሮ በርከት ያሉ ለየት ያሉ ብታደምጧቸው ብለን የመራረጥናቸው ስፖርታዊ ጥንቅሮች ተይዘዋል። እስከ ፕሮግራማችን ፍጻሜ መልካም ቆይታ ተመኘን። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን ማንቸስተር ሲቲ በተተኪ ጉዳይ ላይ በስፋት ስራዎችን እየሰራ ነው። የሲቲን የዝውውር መስኮት አስቀድመን እናነሳለን። ሰማዮቹ ወሳኝ ተጫዋቻቸው ለድርድር እንደማይቀርብ ሲያረጋግጡ 5 ተጫዋቾች ግን ለገበያ ቀርበዋል። ወደ ቼልሲ ሊመጣ ይችላል የተባለ ተጫዋች እናነሳለን በቃል ስፖርት ዩቲዩብ ቻናል። ከሊቨርፑል ጋር በተያያዘ በሊቨርፑል በኩል የቡድን ወሳኝ ተጫዋችን ምልከታ እናጋራችኋለን። ወደ ሊቨርፑል እየተመመ ያለ ተጫዋች አለ ለሕክምና ምርመራ። ከዛ በተጨማሪ በሊቨርፑል ዝርዝር ውስጥ ያለ ሰው 100 ሚሊዮን ፓውንድ ተጠይቆበታል፣ እናነሷለን። የአርሰናሉ ተጫዋች ከአንድ ሀያል ቤት ስሙን አግኝተናል፣ እናነሷለን። ዝውውሩን ወደ አርሰናል የሚደረጉ ተጫዋቾች ዝውውር ድርድር፣ ከአርሰናል የሚለቁ ተጫዋቾችን፣ የአርሰናልን ተጫዋቾች የተማጸነውን ሰው ለየት ያለ መረጃ እና የቡድን ዜና ተይዟል። በማንቸስተር ዩናይትድ በኩል አንድ ጉዳይ ላይ የተረጋገጠ መረጃ እንነግራችኋለን። የማንቸስተር ዩናይትድ የግራ ተመላላሽ የዝውውር ጉዳይ አማካዩ ኮቢ ሜኖን ጨምሮ በርካታ መረጃ ተይዟል። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁን አብራችሁን ቆዩን። በሪያል ማድሪድ በኩል ውድ ቤተሰቦቻችን ከባየር ሙኒክ ጋር ያላቸው ግንኙነት እንዳልተቋረጠ ተረጋግጧል። በሪያል ማድሪድና በባየር ሙኒክ መካከል ያለው ውይይት ሁሉ ነገር እንደተጠበቀ ነው። በተለይም በሚካኤል ኦሊሴ ዝውውር ጉዳይ ላይ የጀርመኑ ክለብ ለዝውውር ክፍት ነኝ ካለ ሪያል ማድሪድ በሁለቱ አካላት መካከል ያለውን ግንኙነት በማይሰብርና በማያበላሽ መልኩ ሪያል ማድሪዶች ወደ ዝውውሩ ይገባሉ። ባየር ሙኒክ ለዝውውሩ ክፍት እስከሆነ ድረስ ብቻ። በዚህ ሰዓት ላይ ባየር ሙኒኮች ኦሊሴን የመሸጥ ፍላጎት የለንም በሚላቸው እቅዳቸው እንደቀጠሉ ሲሆን ሚኬል ኦሊሴንም አዲስ ኮንትራት የማራዘም እቅድ እንዳላቸው ይታወቃል። ከዚህ ጋር በተያያዘ ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ይህ ዝውውር ይፈጸም ዘንድ ኦሊሴ ትልቁን ድርሻ መወጣት እንዳለበት ነው የዛሬ ማርካ ዘገባ የሚያስመለክተው። ቪኒሲየስ ጁኒየር በሪያል ማድሪድ የመቀጠሉ ጉዳይ እርግጥ እንዳልሆነ ይታወቃል። ሪያል ማድሪድን ከለቀቀ ግን ሞር የእንግሊዝ ክለቦች በዋነኝነት መዳረሻ ይሆናሉ ተብሎ ይታሰባል። ማድሪድ አቋሙ ግልጽ ነው። ቪኒሲየስ ጁኒየር ወይ ኮንትራቱን ያራዝማል ወይ በዚህ ክረምት ይሸጣል። ምክንያቱም በነፃ መልቀቅ እንደማይፈልጉ ይታወቃል። በባርሴሎና በኩል የአጥቂ ስፍራውን ለማምጣት የሚደረገው ጥረት አሁንም ተጠናክሮ ቀጥሏል። ዩሊያን አልቫሬዝ ቀዳሚ ምርጫቸው ነው። ካልተሳኩ ግን ሌሎችን አማራጮች ይመለከታሉ። በእርግጥ ስማቸው በስፋት እየተነሳ የሚገኘው በርካታ የአውሮፓ ኃያላን ክለቦች ውስጥ ካሉ አጥቂዎች ውስጥ በተለይም እንደ ቪክተር ኦሲሜን ያለ የቼልሲው ዦ ፔድሮ የመሳሰሉ ተጫዋቾች ሲነሳ ነበረ። አሁን በርከት ያሉ የዜና ምንጮች የአርሰናሉ ቪክተር ዮኬሬሽ ምናልባት የባርሴሎና ምርጫ ሊሆን ይችላል፣ ግን ይህ ዝውውር ይፈጸም ዘንድ ብዙ ስብስብ ነገሮች ይኖሩታል። አርሰናል ቪክተር ዮኬሬሽን ከለቀቀ በዩሊያን አልቫሬዝ የዝውውር አካል የመሆን እድል እንጂ ያለው አርሰናሎች እሱን ሳይተኩ ለገበያ ያቀርቡታል ተብሎ አይታሰብም። አርሰናልም ለገንዘብ ብሎ ለመሸጥ እቅድ የለውም። የዩሊያን አልቫሬዝ ዝውውር በራሱ እንዲወጣ ካላረገው በስተቀር ማለት ነው። ከዚህ ጋር በተያያዘ ወሰብሰብ ቢልም ባርሴሎናዎች ሁኔታውን ግን ይከታተሉታል። የዓለም ዋንጫ የዘንድሮ ውድድር በስፔንና በአርጀንቲና ባንዳቸው ይወሰናል። ስፔንም አርጀንቲናም በዚህ ዓለም ዋንጫ 6-6 ድል አላቸው። ሁለቱም 2 ጊዜ አቻ ውጤት አጠናቋል። በመደበኛ ደቂቃ በዓለም ዋንጫ ፍጻሜ ተገናኝተዋል። የሁለቱ ፍጥጫ በትልቁ ይጠበቃል። በአንድ ወቅት ወይም በፈረንጆች አቆጣጠር 2024 ላይ ዱቤ ማርቲኔዝ የ2022ቱን የካታር ዓለም ዋንጫ ካነሳ በኋላ የ2026ቱን ካነሳንማ ጫማ መስቀል አለብኝ እያለ እንደነበረ ይታወቃል። ግን አሁን ጫማ ይሰቅላሉ የሚለው ነገር በትልቁ ይጠበቃል። ዱቢ ማርቲኔዝ ገና በትልቅ ክለቦች እንደ ዩቬንቱስ ባሉ ሁሉ ሲፈለግ የነበረ ግብ ጠባቂ እንደሆነ ይታወቃል። አሁን በእርግጥ በአስቶን ቪላ ቤት ኮንትራት አለው። ተጫዋቹ ግን በተከታታይ ዋንጫ ካመጣው ጫማ ሰቅላለሁ ወይም ጓንት ሰቅላለሁ ብሎ ነበር። ሀሳቡን ይቀይራሉ። አርጀንቲና ዋንጫ ከበለሽ የሚል ይጠበቃል።
የስፔን ብሔራዊ ቡድን ተከላካይ አይመሪክ ላፖርት የአርጀንቲና የኃይል አጨዋወትን ተችቷል። ላፖርት በሰጠው አስተያየት ባለፉት ጨዋታ ያልተለመዱ ነገሮችና የማያስቀጡ ጥፋቶችን አይተናል ብሏል። በተለይ አርጀንቲና በኩል ተጫዋቾቻቸው ጠንካራ ጥፋቶችን ሲሰሩ ነበር ይላል ሁዋን ላፖርታ አይመሪክ ላፖርት። በእንደዚህ አይነት ውድድር ይህ መፈቀድ የለበትም ያለው ተጫዋቹ የሰውን ሐሳብ ወደ ንዴት ይቀይራል የአርጀንቲና ጨዋታ ብሏል። አክሎም ሁኔታው በዳኛው ላይ የተመካ ይሆናል፣ ከቁጥጥር እንዳይወጣም መጠበቅ አለበት ዳኛው እያለ ይገኛል። እኛ ጨዋ ቡድንን የሚለው ስፔናዊ ላፖርት ተጋጣሚያችን አርጀንቲና በኃይል አናጠቃም ወይም የእብደት ጥፋት አንሰራም ብሏል። አርጀንቲናዊ የቀድሞ ተጫዋች ሰርጂዮ ኩን አጉዌሮ በኩሉ ምን እያልክ ነው? ምኑ ነው ያስገረመ ሲል ምላሽ ሰጥቶታል። ውዝግብ ለመፍጠር አትሞክር፣ ምክንያቱም ፊት ለፊት ስትገናኝ ታፈገፍጋለ። እናም የኛን ቡድን ከፈራችሁ ሌላ ነገር አትናገሩ እያለ ነው ሰርጂዮ ኩን አጉዌሮ። አርጀንቲና ከቅርብ ጊዜ ወዲህ ከዳኝነት ጋር በተያያዘ ብዙ የሚዲያ አጀንዳ እንደሆነች ይታወቃል። ሮድሪ ሜሲ የምንጊዜ ምርጥ ተጫዋች ነው። ብሔራዊ ቡድኑ በካታር የዓለም ዋንጫ እንዲያሸንፍ መምራት ችሏል። አሁን ደግሞ በዚህ ዓለም ዋንጫ እስከ ፍጻሜ እንዲደርሱ አርጀንቲናን አድርጓል። ሊዮኔል እና ሌሎች ብዙ ተጫዋቾች ግምት ውስጥ ማስገባት አለብን ብሏል። ሊዮኔል አንድሬስ ሜሲ በኩሉ በስፔን በኩል ያለው የላሚን ያማልን ወቅታዊ ብቃት አድንቋል። አሁን ዓለማችን ላይ ካሉ ምርጥ ተጫዋቾች አንዱ ነው። እናም በእግር ኳስ ሕይወቱ እንዲሳካለት እመኛለሁ፣ ምክንያቱም የሱ ስኬት የባርሴሎናም ስኬት ነው ብሏል። እሁድ የራሱ ምርጥ እንቅስቃሴ እንዲያሳይ ለማድረግ የራሳችንን ምርጥ እንቅስቃሴ እንድናሳይ ማድረግ ይጠበቅብናል። እንደ ላሚን ያማል ያለ ግን ፈታኝ ተጫዋች በተቃራኒ ይገጥመናል እያለ ነው። የሁለቱ ፍጥጫ ይጠበቃል። በቁጥራዊ መረጃ ምናልባት የግብ አስተዋጽኦ እና ግብ የሜሲ በጣም የተሻለ ነው። በዚህ ዓለም ዋንጫ ላይ ቀድሜውን የሚወስደው እሱ እንደሆነ ይታወቃል። ላሚን ያማል በድሪብል ስኬት በፓስ ጥራቶቹም በጣም ከፍ ያለ ነው። ገና 18 ዓመቱ ነው። በጣም በትልቁ የሚጠበቅበትም የዓለም ዋንጫ እንደሆነ ይታወቃል። ማርሴሎ ዋንጫውን እንዲበላ የምፈልገው ስፔን ነው፣ ምክንያቱም እኔ ስፔን ውስጥ ነው የምኖረው፣ በዛ ላይ ብራዚላዊ ነኝ። ዋንጫው በስፔን ብሔራዊ ቡድን እንዲገባ የምፈልግበትም ሌላ ምክንያት ልጆቼ ስፔን ውስጥ ነው የተወለዱት። እኔም ለ20 ዓመታት ስፔን ኖር ያለው፣ ከዛ በተጨማሪ ልጄ ለስፔን ይጫወታል። በብዙ ምክንያት ስፔን እንደግፋለሁ ብሏል። በእርግጥ የማርሴሎ ሀሳብ ከምን አንጻር እንደሆነ ይታወቃል። እንዳልኳችሁ የአንደኛ ማድሪድ ውስጥ በረጅም ዓመታት ተጫውቷል። ለ20 ዓመት ስፔን ኖሯል። ልጆቹ እዛ መኖራቸዋል። ከዛ ሲቀጥል በማድሪድ ቆይታው ራሱ የሜሲ ተቃራኒ ሆኖ ነው የተጫወተው እና በየትኛውም አጋጣሚ ከሜሲ ወገን ሊሆን አይችልም። ሲቀጥል በዋነኝነት ብራዚላዊ ነው። ብራዚልና አርጀንቲና መካከል ያለው እግር ኳሳዊ ባላንጣነት ደግሞ ሚዛኑ ከፍ ያለ ነውና እኔ ድጋፌ በብዙ ምክንያት ከስፔን ጎን ነኝ እያለ ነው። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን እናንተስ በፍጻሜው ከማን ጎን ናችሁ? ምክንያታችሁን ግን ጻፉልን። የፍጻሜው ጨዋታ በብዙ መንገድ ይጠበቃል። አንደኛው የሚጠበቁት ሰው ዶናልድ ጄ ትራምፕ ናቸው። አወዛጋቢው ፕሬዚዳንት ብዙ ነገር ላይ አወዛጋቢ ውሳኔዎችን ሲወሱን እናውቃቸዋለን። የፖለቲካውን ዓለም ለፖለቲከኞች ትተን በእግር ኳሱ ያደረጉት ነገር ብዙ የማይረሳ ነው። የፍሎሪያን ባሎጎንን ቀይ ካርድ እንዲሰረዝ በስልክ እንዳነጋገሩ ፊፋን ፕሬዚዳንት ያመኑ ሰው ናቸው። እኔ እኮ የጨዋታው ዕለት ብቻ የሚቀጣ እንጂ የቤልጅየም ጨዋታ እንደሚያመልጡ አላውቅም ነበር ማለታቸውም ይታወቃል። ሌላ ዓለም ዋንጫ እንድናዘጋጅ መመረጥ አለብን እያሉ ነው። አሁን ደግሞ የአሜሪካው ፕሬዚዳንት ዶናልድ ትራምፕ አሜሪካ ዳግም የዓለም ዋንጫ እንድታዘጋጅ መመረጥ አለባት ብለዋል። አሜሪካን ዳግም ለአዘጋጅነት መምረጥ አለባቸው ያሉት ትራምፕ በቀጣዩ ግን ሜክሲኮና ካናዳን እናስወጣቸዋለን ያሉት፣ ምንም እንኳን በዚህ ዓለም ዋንጫ አብረውን እንዲያዘጋጁ ደግነቴን ባሳያቸውም ቀጣይ ግን ከዚህ ዓለም ዋንጫ መሰረዝ አለባቸው ብለዋል። አክሎም ቀጣይ ከቻይና ጋር ሆነን ውድድሩን ማዘጋጀት እንችላለን፣ ተጫዋቾች በጣም ይወዱታል እና አሜሪካና ቻይና ቢያዘጋጁ ካናዳና ሜክሲኮን ግን መባረር አለባቸው ቀጣይ ዓለም ዋንጫ ላይ ያሉ ነውና በጣም አነጋጋሪ ሀሳብ አንስተዋል። የፊፋው ፕሬዚዳንት ዣን ኢንፋንቲኖ የዓለም ዋንጫ ፍጻሜ ጨዋታ የፈጣሪ ስጦታ ነው ሲሉ ተደምጧል። ይህ ዓለም ዋንጫ ፍጻሜ ለእግር ኳሳችን ከሰማይ የተሰጠን ስጦታ ሲሉ ዣን ኢንፋንቲኖ ይናገራሉ። በፍጻሜው ሊዮኔል ሜሲ፣ ላሚን ያማልና በርካታ ተጫዋቾች አሉን። ይሄ የማይታመን ነው። እንዲህ አይነት ጥራት ያላቸው ከዋክብቶችን በእግር ኳስ ዓለም ያውን በፍጻሜ ቀን እንድናይ የረዳን ፈጣሪ መስገን እያሉ ነው። ውድ ቤተሰቦቻችን ፈጣሪን ጣልቃ ያስገቡበት የዓለም ዋንጫ ፍጻሜ ጨዋታ እሳቸው የሚታሙበት ሊዮኔል አንድሬስ ሜሲ በአርጀንቲና ወገን፣ አልጋ ወራሽ የተባለው ላሚን ያማል በተቃራኒ ይፋለማሉ። እናም እሳቸው ይህ የፈጣሪ ስጦታ ነውና ፈጣሪ መስገን ያሉበት የዓለም ዋንጫ ላይ
የሳቸው ድጋፍ የሳቸው የጨዋታ እንቅስቃሴ በካሜራ እይታ ስር ግን መግባቱ አይቀርም። ማን ሲያገባ ስሜታቸው ሲለዋወጥና ይሆን የሚለው በትልቁ ይጠበቃል። አሰልጣኝ ዲዲየር ዴሾ ከፈረንሳይ ብሔራዊ ቡድን ጋር በይፋ እንደሚለያዩ አስታውቀዋል። ከዓለም ዋንጫው መጠናቀቅ በኋላ አሰልጣኝ ዲዲየር ዴሾ ብሔራዊ ቡድኑን መሰናበታቸውን አረጋግጠዋል። አሰልጣኝ ዲዲየር ዴሾ በፈረንሳይ ብሔራዊ ቡድን በነበራቸው ቆይታ ደስተኛ መሆናቸውንም ተናግረዋል። ከቡድኑ ጋር ባሳካነው ነገር እኮራለሁ ያሉት አሰልጣኙ ዓለም ዋንጫውን አሸንፈናል፣ ለፍጻሜም ደርሰናል ብለዋል። በቀጣይ አሰልጣኝ ዚነዲን ዚዳን ብሔራዊ ቡድኑን በአሰልጣኝነት ይረከባቸዋል። እሳቸው በፈረንሳይ ብሔራዊ ቡድን የመጨረሻ ጨዋታቸው የደረጃው ጨዋታ ሆኗል ማለት ነው። የዲዲየር ዴሾፕ ቆይታ በጣም አስደናቂ የሚባለው በተለይም 2018 ዋንጫውን የወሰደ ቡድን ሰርተዋል። 2022 ለፍጻሜ በቃ ከአርጀንቲና ጋር እስከ 130 ደቂቃ የተፋለመ ቡድን ነበራቸው። እሳቸው በቀጣይነት ለዚዳን ቦታውን ይለቃሉ። በአሰልጣኝነት ቆይታ ካረግን በቀጣይ ማሰልጣን የምፈልገው ብሔራዊ ቡድን ነው እያለ ነው ዣቪ። ስፔናዊ አሰልጣኝ ዣቪ ሄርናንዴዝ በቀጣይ ወደ ብሔራዊ ቡድን ስልጠና መሄድ እንደሚፈልግ ተናግሯል። ቀጣይ ማረፊያ ብሔራዊ ቡድን ሊሆን ይችላል ያለው ዣቪ ለእኔ የሚስማማ ይመስለኛል፣ ያንን እፈልጋለሁ ብሏል። ቤተሰብ አለኝ፣ ክለብ ደግሞ ከእነሱ ጋር በቂ ጊዜ እንዳገኝ አይረዳኝም፣ ስለዚህ ብሔራዊ ቡድን ያስፈልገኛል ብሏል። አክሎም በዓለም ዋንጫ፣ በአውሮፓ ዋንጫ፣ አፍሪካ ዋንጫና ኤዥያ በአሰልጣኝነት መሳተፍ እፈልጋለሁ፣ በየትኛውም አህጉር ይሁን ዋናው ሀገር ማሰልጠኔ ነው እያለ ይገኛል። የቀድሞ የባርሴሎና ኮከብና የባርሴሎና አሰልጣኝ ዣቪ ሄርናንዴዝ በዚህ ሳለ ላይ ከአሰልጣኝነት ጋር በተያዘ ብዙ ክፍት ቦታዎች በአውሮፓ እንዳሉ ይታወቃል። ምናልባት አንድ መረጃን ጨምርላችሁ ከክርስቲያኖ ሮናልዶ ጋር በተያዘ ደግሞ ወደ ኤምኤልኤስ ይመጣሉ ተብለው ጠይቀው ነበረ። ዶን ጋርበር የኤምኤልኤስ ኮሚሽነር ናቸው። የሮናልዶ ውሳኔ ነው ብለዋል። እቅዶች ምን እንደሆኑ ወይም መጫወቱን ይቀጥል እንደሆነ አላውቅም። በኤምኤልኤስ መጫወት እንደሚፈልግ ከወሰነና እሱን ለማስፈር የሚፈልግ ክለብ ካለ ሊጉ በእርግጠኝነት የሮናልዶን ወደ አሜሪካ ሜጀር ሊግ ሶከር መምጣት ይደግፋል ብለዋል። ቃል ስፖርት ላይ ናችሁ ውዶቻችን። ከሀገር ቤት እስከ ባህር ማዶ የተመራረጡ ስፖርታዊ መረጃዎችን ከምታደምጡበት የዩቲዩብ ቻናላችን የሰዓቱን አጫጭር ስፖርታዊ መረጃዎች እያሰናዳን እንገኛለን። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ ውድ ቤተሰቦቻችን፣ አብራችሁን ቆዩ። በድጋሜ ከተወዳጁ የእንግሊዝ ፕሪሚየር ሊግ የሲቲን መረጃ እናስቀድም። ማንቸስተር ሲቲዎች በዝውውር መስኮቱ ላይ ተጫዋች ለማስፈረም ጥረት ሲያደርጉ የምባዬ ዝውውር በትልቁ ይጠበቃል። የምባዬ ዝውውር ግን የሳቪኒዮን ተተኪ ለማምጣት ነው ተብሏል። ሳቪኒዮ ወደ ቶትናም የማምራት እድሉ በጣም ከፍ እያለ መጥቷል። በእርግጥ ምባዬን ለማስፈረም አስቶን ቪላ፣ ቶትናም፣ አርቢ ላይፕዚግ ያሉ ክለቦች በስፋት እየተንቀሳቀሱ እንደሆነ ይታወቃል። ነገር ግን የቶትናም እንቅስቃሴ በጣም ከፍ ያለ ነው። የዝውውር ሂሳቡም ከፍ ያለ ነው። ከ60 ሚሊዮን ፓውንድ በላይ ይሆናል ተብሎ ይታሰባልና ሳቪኒዮ ሲቲ ለቆ ወደ ቶትናም፣ በምትኩ ደግሞ ኢብራሂም ምባዬ ፓሪስ ሰን ዠርሜንን በመልቀቅ ወደ ማንቸስተር ሲቲ ይመጣል ተብሎ ይጠበቃል። ዝውውሩ ከፊታችን ሰኞ ጀምሮ በትልቁ ሲቲዎች እንቅስቃሴ ያደርጉበታልም ተብሎ የሚጠበቅ ዝውውር ነው። መረጃው የስካይ ስፖርት ነው። ዦ ፔድሮ በቀጣይነት ወደ ቼልሲ ያመራል ተብሎ እየታሰበ ነበረ። በተለይም ደግሞ በዩሊያን አልቫሬዝ ዝውውር ካልተሳካላቸው። ከዚህ ጋር በተያያዘ ቼልሲዎች ይፋዊ መግለጫ አውጥተዋል። ዦ ፔድሮ የማይነካም የማይተካም ብለዋል። እናም ቼልሲ ምንም አይነት እቅድ የለንም፣ ለመሸጥ አይደለም ለመደራደር ብለዋል። እናም ባርሴሎናዎች በእቅድ ሁለታቸው ቢይዙትም የዩሊያን አልቫሬዝ ዝውውር ካልተሳካ ቼልሲ ምን ሲደረግ በሬን ለዦ ፔድሮ ዝውውር የምከፍተው ብለዋል። ዦ ፔድሮ እንደማይሸጥ ያረጋገጡት ቼልሲዎች ምንም አይነት ድርድርም ለማድረግ ፈቃደኛ ባለመሆናቸው ምክንያት ዝውውሩ አይፈጸም ተብሏል። ዦ ፔድሮ የቼልሲ ቁልፍ አካል ነው። ዣቪ አሎንሶም በተጫዋቹ ደስተኛ ናቸው ተብሏል። በተቃራኒው አሰልጣኝ ዣቪ አሎንሶ 5 የሚጠጉ ተጫዋቾችን በሩን ወለል አድርገው ከፍተውላቸዋል። ከግብ ጠባቂው እስከ አጥቂው ማለት ነው። ፌሊፔ ጀርገንሰን ግብ ጠባቂ፣ ሊያም ዴላፕ አጥቂው ጨምሮ አክሰል ዲሳሴ፣ ቤኖይት ባድሻሊ፣ አሌሃንድሮ ጋርናቾ ገዢ ከመጣ ቼልሲ ለመደራደር እሳቸውም ሸጧቸው ያሏቸው ተጫዋቾች ናቸው። በዣቪ አሎንሶ ቡድን ውስጥ እንግዲህ እነኚህ ተጫዋቾች ሲለቁ ግን የሚመጡም ደግሞ በዛው ልክ አሉ። ለአብነት ያክል ቼልሲ በጣም አስደናቂ የሆነ ተጫዋች ለማምጣት ጥረት እያደረገ ይገኛል። ከዚህ ጋር በተያያዘ ወጣቱ በታለንት ደረጃ በጣም ከፍ ያለን የተባለውን የ18 ዓመቱን የባየር ሌቨርኩሰን የክንፍ ተጫዋች ካሪም አልቦጎቪችን ለማምጣት ፍላጎት አላቸው። ቼልሲዎች ይህንን ዝውውር ለመፈጸም በርካታ ጥረቶችን እያደረጉ ይገኛሉ። ወጣቱ ተጫዋች በግሉ ቼልሲን የመቀላቀል
ከፍተኛ የሆነ ፍላጎት አለው። መረጃው ስካይ ስፖርት ነው። ጆ ጎሜዝ አንድ ኤራውላ መምጣትን በተመለከተ ሀሳቡን አጋርቷል። በጣም ጥሩ አጋጣሚ ነው። በጣም ጥሩ አሰልጣኝ ይመስለኛል። በበርነማውዝ ያሳካውን ቡድን አይቼዋለሁ፣ ተመልክቼዋለሁኝ። ሁላችንም ከአሰልጣኝ አንድ ኤራውላ ጋር የመጀመሪያ ጨዋታን እስክናደርግ በጣም ጓጉተናል ብለዋል። እናም ስኬት የተራበ ሰው መጥቷል ብለዋል። ጆ ጎሜዝ በልምምድ ማዕከሉም ያለው መንፈስ ከፍ ያለ ነው ብለዋል። በእርግጥ ይህ የመጣው አዲስ አሰልጣኝ ከመምጣቱና ሁላችንም ጥሩ እረፍት ጊዜ ካሳለፍን በኋላ መሆኑ ጥሩ ነው ብለዋል። በመጨረሻም እኛ የምንሰራው ስራ በሊቨርፑል የራሳችንን አሻራ ማሳረፍ ነው። ከአዲሱ አሰልጣኝ ጋር ደግሞ ጥሩ ጊዜ ይኖረናል ብለዋል። ዋናው ዓላማዬ ጥሩ የውድድር ዘመን ማሳለፍ ነው የሚለው ጆ ጎሜዝ በእግር ኳስ መደሰትና በየቀኑ ራሴን ማሻሻል ነው የምፈልገው። ሁልጊዜም አዲስ ነገር ለመማር እድገትም ለማሳየት ዝግጁ ነኝ። ለአዲሱ አሰልጣኝም ፍልስፍና ተመራጩ ተጫዋች እንደመሆን ተስፋ አደርጋለሁ ብሏል። አንዴ ኤራውላ ቡድናቸውን በደንብ እያዘጋጁ እንደሆነ ይታወቃል። ዛሬ በሊቨርፑል የ17 ዓመቱ ሳሙኤል ማርቲኔዝ በሊቨርፑል የሕክምና ምርመራውን ያደርጋል። ከቤተሰቦቹ ጋር ወደ እንግሊዝ ተጉዟል። በአካዳሚ አሊያም ደግሞ በውሰት ቆይታ ያደርጋል ተብሎ ይታሰባል። ከዛ ውጪ በሊቨርፑል የአማካኝ ስፍራ ላይ አንድ ተጫዋች በስፋት እየተነሳ ነበረ። የዚህ ክረምት ዋነኛ እቅዳቸው ነው በነገራችን ላይ አዳም ዋርተን። ሊቨርፑሎች የክሪስታል ፓላሱን የአማካኝ ስፍራ ተጫዋች አዳም ዋርተንን ለማምጣት ፍላጎት ቢኖራቸውም ነገር ግን በዝውውር ጉዳይ አሁንም ሊገባቡ አልቻሉም። ከዚህ ጋር በተያያዘ በክሪስታል ፓላስ በኩል 100 ሚሊዮን ፓውንድ እስካልቀረበ ድረስ አዳም ዋርተንን ለመሸጥ ፈቃደኛ ያለመሆናቸውን ተከትሎ ሊቨርፑል በዝውውሩ ላይ እምብዛም ገፍቶ እየሄደ አይደለም፣ ግን አሁንም በዝርዝር ውስጥ አለ። ከዛ ውጪ በሊቨርፑል በኩል እናደርሳቸው የደረው ከ21 ዓመት በታች ቡድን ከሻይል የተባለ የሊቨርፑል ከተማ ቡድን ጋር ጨዋታ አድርገው ነበረ። 1-1 በሆናቸው ውጤት ተጠናቋል። ጨዋታውም በርካታ ወጣት ተጫዋቾችን የተጠቀሙበት ነበረ። አንዴ ኤራኦላ በቀጣይነት ያው ረፍት ላይ ያሉ ተጫዋቾች ወደ ቡድኑ ከመጡ በኋላ በስፋት የሊቨርፑል የቅድመ ውድድር ጨዋታዎች ይጠበቃሉ። ቪክተር ዮኬሬሽን በተመለከተ ስሙ ከባርሴሎና ጋር አሁን በስፋት እየተነሳ ይገኛል። ግን የዝውውር ሂደቱ የመፈጸም እድሉ በጣም ዝቅተኛ ነው። ውድ ቤተሰቦቻችን በዚሁ አጋጣሚ መረጃው በሌሎች ማህበራዊ ትስስር ገጾች ላይ መጋራቱ አይቀርም ብለን ልናጠራ የመጣ ነው። የዚህ ዝውውር የማይፈጸምበትን ምክንያት መግቢያው ላይ አስረድተናቸዋል። በተለይም ደግሞ በአርሰናል በኩል የዩሊያን አልቫሬስ ፍላጎት አለ። የዛ ዝውውር አካል ከሆነ ብቻ ነው ቪክተር ዮኬሬሽ ክለቡ ሊለቅ የሚችለው። ከለቀቀም ደግሞ በዋነኝነት ሊያመራ ይችላል ተብሎ የሚታሰበው ወደ አትሌቲኮ ማድሪድ ነው። የዝውውር አጋማሽ ሆኖ የዝውውር አካል ሆኖ ማለት ነው። ከዚህ ጋር በተያያዘም ዝውውሩ ለመፈጸም በጣም አስቸጋሪ ሁነቶች ሊኖሩ ይችላሉ ማለት ነው የቪክተር ዮኬሬሽ። በአርሰናል በኩል ግን አሁንም ዩሊያን አልቫሬዝን ለማግኘት የሚደረገው ጥረት እንደቀጠለ ነው። ነገርየው ወሰብሰብ ያለመ ቢሆንም አርሰናሎች ግን አሁንም ተስፋ ያልቆረጡበት ዝውውር እንደሆነ ይታወቃል። አርሰናል ከሞርጋን ሮጀርስ ወኪል ጋር ያደረጉት ድርድር በሙሉ እርግጠኛ እንዲሆኑ አድርጓቸዋል ዝውውሩ እንዲፈጸም። አሁንም የቪላን ጥያቄ ማሟላት ብቻ ይቀራቸዋል። በሱ ዝውውር ላይ ያለው ሂደት ይሄ ነው። ሌላኛው አርሰናል ሁለገቡን ተከላካይ ጄደን ዴክሰንን በውሰት ለዌስትሃም ዩናይትድ ሊለቁ ይችላሉ ተብሏል። የ19 ዓመቱ ተጫዋች ባለፈው ክረምት ከስቶክ ሲቲ ለአርሰናል ፈርሞ በአካዳሚ ውስጥ ያሳለፈ ተጫዋች እንደነበረ ይታወቃል። እናም ተጫዋቹ በኤፍኤ ካፕም ጨዋታ ተጫውቶ ነበረ ከመንስፊልድ ታውን ጋር በነበራቸው ጨዋታ። ዴክሰን በሁሉም የተከላካይ ቦታ ላይ መጫወት ይችላልና ለእድገቱ ሲባል ግን ወደ ዌስትሃም ሊያመራ ይችላል ተብሎ ይታሰባል። በሌላ በኩል በአርሰናል በኩል ዩሊያን ቲምበር በቀድሞ ውድድር ዘመን ዝግጅት ወቅት በከፊል ይሳተፋል ተብሎ ይታሰባል። ቤን ዋይት በበኩሉ በጉልበት ጅማት ላይ ካጋጠመው ከባድ ጉዳት ካገገመ በኋላ ወደ ቡድኑ ይቀላቀላል ተብሎ ይታሰባል። በአርሰናል በኩል እንግሊዝ በደረጃ ጨዋታ ላይ ፈረንሳይን ስትገጥም ቶማስ ቱዌል፣ ዴክላን ራይስ እና ቡካዮ ሳካን ባታጫውቷቸው ብሎ የሚማጸነው ለአርሰናል የቀድሞ የማንቸስተር ሲቲ ግብ ጠባቂ ጆ ሀርት ነው። ከዚህ ጋር በተያያዘ አርሰናል ቤት አሁን በቡካዮ ሳካ እና በዴክላን ራይስ ጉዳይ ላይ ያላቸው አመኔታ ተጫዋቾቹ በእረፍት ወደ አርሰናል ካምፕ ይመለሳሉ የሚል እንጂ ወይም ያጋጠማቸው ችግር በእረፍት ብቻ ይቀረፋል የሚል ነው። ሳካና ራይስ ከነጉዳት እየታገሉ በእንግሊዝ ካምፕ ውስጥ የነበሩ ተጫዋቾች እንደነበሩ ይታወቃል። ራይስ ከነርቭ ጋር በተያያዘ ህመም ምክንያት የህመም ማስታገሻ እየወሰደ ሲጫወት ነበረ። እንዲሁም ሳካ በጅማቱ አካባቢ በነበረ ችግር እስካሁኑ ሙሉ ለሙሉ እንዳላጋገመ ይታወቃል። እናም የቀድሞ የማንቸስተር ሲቲ ግብ ጠባቂ ጆ ሃርት ቶማስ ቱዌልን ተማጽኗል። ለማይረባ ጨዋታ ተጫዋቾቹን አይጠቀማቸው የሚል
በአርሰናል በኩል ደግሞ ተጫዋቾቹ ያለባቸው ጉዳት እረፍት እንጂ ተጨማሪ ሕክምና ያስፈልጋቸውም የሚል ነው። ራይስን ካነሳን የቀድሞ ስኮትላንድ የሊቨርፑል ተጫዋች ግራም ሱነስ ዴክላን ራይስ በትልቅ ደረጃ መነሳት የሚችል ተጫዋች አይደለም እያለ ነው። ራይስ ጥሩ ተጫዋች ነው፣ ስለሱ ጥሩ ነገሮችን ሰምቻለሁ፣ ነገር ግን እሱ የትልቅ ደረጃ ተጫዋች ብዬ ብገልጸው ለሱ አይጠቅመውም እያለ ነው ግራም ሱነስ። አክሎም ራይስ በቆመ ኳስ በጣም ምርጥ ነው ያለው የአካል ብቃትም ይደንቃል፣ ነገር ግን ሮድሪ በአርጀንቲና ጨዋታ እንደሚያደርገው ራይስ የጨዋታ ፍጥነት ሲቆጣጠር አይታችኋል ወይ ቢባል አይ ነው መልሱ ብሏል። የሁሉም ዴክላን ራይስ ብልህ አይደለም ያለው የቀድሞ የሊቨርፑል ተጫዋች ትክክለኛ የማቀበል ችሎታም የለውም እያለ ብዙ ትችት ዴክላን ራይስ ላይ አውርዶበታል። ምናልባት ዴክላን ራይስ ለዚህ ሁሉ ትችት ምክንያት ብሎ ግራም ሱነስ ያነሳው ከእንግሊዝ ብሔራዊ ቡድን ጋር የነበረውን ቆይታ እንጂ በአርሰናል ያሳለፈውን ጊዜ ጠቅሶ አይደለም። እንግሊዝ የዴክላን ራይስ ቆይታ በጉዳት የታመሰ በሕክምና የታገዘ ግን እንደነበረ የሚዘነጋ አይደለም። ማርከስ ራሽፈርድ ዩናይትድ ቤት ለመመለስ ወስኗል። ማርከስ ራሽፈርድ ወደ ዩናይትድ ተመልሶ በካሪክ ስር ለመጫወት ወስኗል። በማይከል ካሪክም ስር ማርከስ ራሽፈርድን ወደ ቡድኑ መልሶ ማጫወት ላይ ከስምነት ደርሷል። ተጨማሪ ውይይቶች ግን ይቀጥላሉ ተብሏል። በተጨማሪ ውይይት ላይ ማርከስ ራሽፎርድ እንዴት ከማንቸስተር ዩናይትድ ይወጣል በሚል ጉዳይ ላይ ውይይት ይደረጋል ተብሏል። ውይይቱ የሚደረገው ማርከስ ራሽፎርድን ማቆየት፣ በቋሚነት መሸጥ፣ በውሰት ድጋሚ መስጠት በሚሉ ጉዳዮች ላይ ተጨማሪ ውይይቶች ሲደረጉ፣ በመርህ ደረጃ ግን ማርከስ ራሽፎርድ ማንቸስተር ዩናይትድን ለመቀላቀልና ከቡድኑ ጋር ለመሆን ከውሳኔ ደርሷል። የማርከስ ራሽፎርድ ቀጣይ ውይይቱ ላይ የሚደረገው የትኛውን ክለብ ይቀላቀል በሚለው ላይ ራሱ ራሽፎርድ ይመርጣል። ዩናይትድ ደግሞ በምን ያክል ገንዘብ የሚለውን ይመርጣል። ምክንያቱም ማርከስ ራሽፎርድ ከዚህ በኋላ የውል ማፍረሻ የለውም። ዩናይትድ ገንዘቡ ሲስማማው ብቻ የሚሸጠው ተጫዋች ስለሆነ ማንቸስተር ዩናይትድ የግራ ተመላላሽ ቦታ ላይ ለማስፈረም በርካታ አማራጮችን እያየ ነው። የኒካስል ዩናይትዱ ሉዊስ ሳለ በዋነኝነት ይጠቀሳል። ኩኮሪያም በአንድ ወቅት ስሙ ሲነሳ ነበረ። አሁን ማንቸስተር ዩናይትድ ከዌስትሃም ዩናይትድ ሌላ ተጫዋች ለማምጣት ጥረት እያደረገ ነው። ከዌስትሃም ማቲያስ ፈርናንዴዝን ለማምጣት ያልተሳካለት ዩናይትድ አሁን ደግሞ ኦሊቨር ስካርለስን ወደ ቡድኑ ለማምጣት ፍላጎት አለው። ዌስትሃም ከዩናይትድ ጋር መደራደርን አንዴ በማቲያስ ፈርናንዴዝ አይቶታል። ዩናይትድ ገንዘቡ ካልጣመው ዞር ይላልና ዌስትሃም ዩናይትድ በዚህ ተጫዋች ላይ ምን አይነት ውይይትን ያደርጋል ተብሎ ይጠበቃል። ማንቸስተር ዩናይትድ በቀጣይ ቀናት በተጫዋቹ ዙሪያ ላይ መረጃዎችን ያሰባስባሉ ተብሎ ይጠበቃል። የግራ ተመላላሽ ቦታ የማይቀረው ሆኗል። በነገራችን ላይ አሁን ማንቸስተር ዩናይትድ አንድ የአማካኝ ስፍራ ይጨምራል ከሚለው ጉዳይ በላይ አሁን የግራ ተመላላሽ ተጫዋች ማምጣትን ቅድሚያ ይሰጣሉ። በተለይም ደግሞ በሉክ ሾው በኩል ተተኪ ይፈልጋሉ። ፓትሪክ ዶርጉ ያው የሚና ለውጥ ስላረገ በግራ ተመላላሽ ቦታ ላይ የማያዝ ተጫዋች ነው። መረጃው የቤን ጃኮብስ ነው። በግራም ሱነስ በኩል ዴክላን ራይስን በተመለከተ ዴክላን ራይስ ትልቅ ተጫዋች ብዬ አልጠራውም ካለ በኋላ የዩናይትዱን ተጫዋች ኮቢ ማይኖንም በተመሳሳይ ኮቢ ማይኖ ማለት ከኳስ ውጪ ፈልገህ የማታገኘው ተጫዋች ብሎታል። ኮቢ ማይኖም በሜዳ አጠባበቅ ላይ ትክክለኛው ተጫዋች አይደለም ብሏል። እናም የአማካኝ ስፍራው አንዳንድ ጊዜ እሱ የተሰለፈበት ባዶ ይመስላል። ትክክለኛውን ቦታ ጠብቆ አይጫወትም። እኔ ከኮቢ ማይኖ ጋር የምስማማው በዚህ በብቃት ደረጃ ከፍ ያለ ነው ቢሉኝም የኮቢ ማይኖ ይሄኛውን ባህሪውን አልወድለትም ብሏልና ግራም ሱነስ በእንግሊዝ ብሔራዊ ቡድን በቶማስ ቱሄል ውስጥ የማንቸስተር ዩናይትድ ኮከብ ኮቢ ማይኖ መካተት ያልቻለው በዚህ የችግሩ ምክንያት ነውና ቦታ አጠባበቅ አያውቅበትም ብሏልና ግራም ሱነስ ምናልባት የዴክላን ራይስን ትችት ለአርሰናል ደጋፊዎች ተከታተላችሁታል ብለን እናስባለን። ያው ለዩናይትድም ደጋፊዎች በዚሁ አጋጣሚ ያው ዴክላን ራይስን በፍጹም ትልቅ ተጫዋች ብዬ አልጠራም ብሏል። በዓለም ዋንጫው ምክንያት ነው። ኮቢ ማይኖ በዓለም ዋንጫ ጭራሹንም አልተጫወተም። ምክንያቱ የቦታ አጠባበቅ ችግር ስላለበት እያለ ነው። የዩናይትድ ደጋፊዎች ይህን ያስተውላችኋል ወይ? መልከታችሁን አጋሩን። ዩናይትድ ጨዋታ ነበረው ከሬክሳም ጋር የአቋም መፈተሻ ጨዋታ። በእርግጥ በርካታ ኮከቦቹ አልነበሩም፣ ግን ዋና ዋና ከሚባሉት ውስጥ ዛሬ የተጠቀማቸው የመጀመሪያ አጋማሽ ላይ ግብ ጠባቂ ሂተን፣ ተከላካይ ዶርጉ፣ ማጓየር፣ የሮ ሄቨን፣ ሾ፣ አንድሬ ሳንቶስ አዲሱ ፈራሚ ተካቷል። ጃክ ፍሌቸር፣ ሜሰን ማውንት፣ ብሪያን ቤሞ እና ዜርኪዚ ተጫውተዋል። ከሞላ ጎደል ዩናይትዶች ሊያቸው የሚፈልጉ በርካታ ኮከቦቻቸው የመጀመሪያ አጋማሽ ተሰልፈው ነበረ። ዩናይትድ የመጀመሪያ አጋማሽ ጨዋታ ላይ
ሬክሳም እየተመራ እንደነበረ ይታወቃል። ወደ ቤተሰቦቻችን ረፍት 1-0 በሆነ ያቸው ውጤት ነበር የመሩት። ሁለተኛ አጋማሽ በማንቸስተር ዩናይትድ በኩል ግን በርካታ ለውጦች ተደርገዋል። ነቪቴክ፣ ዋልቲ፣ ታይለር ፍሌቸር፣ አማስ፣ ኮይለር፣ ጎር፣ ሊሴ፣ ዊሊያምስ፣ ካምሶን፣ ዴቨን አርሜር የተባሉ ተጫዋቾችን ቀይሮ አስገብተዋል። ማይክል ካሪክ እና ከሬክሳም ጋር በሚደረገው ጨዋታ ሁለተኛ አጋማሽ ላይ ሙሉ ለሙሉ ነው ለውጥ የተደረገው። በማንቸስተር ዩናይትድ በኩል ምናልባት ጨዋታው በበርካታ አጋጣሚዎች በቀጥታ ስርጭት ሲያገኝ ነበርና በርካታ ዩናይትዳውያን ተመልክታችሁታል ብለን እናስባለን። ቡድኑ ላይ ምን ታዘባችሁ? ምን መጨመር ያለበት? በእርግጥ ይሄ ቡድን የታዳጊዎች ቡድን ነው። ኦልሞስት የመጀመሪያ አጋማሽ ላይ በተቻለ መጠን ዋና ተጫዋቾች ነበሩ። ዶርጉ የዋናው ቡድን አካል ነው። ዮሮ ማጓየር፣ ሄቨን ሾ፣ አንድሬ ሳንቶስ፣ ሜሰን ማውንት፣ ብሪያን ቤሞ፣ ዜርኪዚ አብዛኞቹ የዋናው ቡድን አካል ናቸው። ምናልባት ጃክ ፍሌቸር እና ቶም ሂተን ቢጠቀሱ ነው ከዚያ ቡድን ውስጥ የዋናው ቡድን አካል አይደሉም የሚባሉት እና 9 ተጫዋቾች ቢያንስ የዋናው ቡድን አካል ናቸው። እና ምን ታዘባችሁ ግን የመጀመሪያውን አጋማሽ ላይ? በተለይ መልካታችሁን ጻፉልን። ጥቂት ቆይታ እንመለስ።